ነው እስኪ ተይ በሷ ምክንያት በጣም ብዙ ነገሮች ተፈጥሯል ሰላም ስቲል አሁንም ቆንጆ ናት አይደለ እንዴ ቆንጆ ብቻ በጣም ቆንጆ ናት በጣም እኮ ነው የሚገርመው ከኔም ካንቺም በላይ በጣም ቆንጆ ናት እሷ አይ መዲ My baby ማርቲዬ እኔ ግን ልጁ ማየት ነው ፈልገው መጀመሪያ ብለን ፈረንጅ ሀገር እየለር ነው በዛ እንደውም ስምህ ገዛኸኝ አይባልም ይቀየራል ስምህም ህይወትህም ይቀየራል ፋፍንዲሽ ብለህ መብላት ነው ለኛል እሺ ምን ያናድድሽ አትመጥነኝም ብለሻል ፈረንጅ ሀገር ለር አውሮፕላን እንዲህ በሰማይ ባናትሽ ደየለ የተንደቀደቀ ሲሄድልሽ እንዲህ አንጋጠሽም አታገኝ ከዚያ በኋላ ቲያትር ልታይ አባዬ አሪፍ ቲያትር አለ እና ደግሞ 10 ሰዓት ነው የሚጀምረው ካንተ ጋር ሄጄ ማየት እፈልጋለሁ አባዬ እሺ አነሰብሽም ችግር የለም አባዬ አንተ ጠንካራ እንደሆንክ አምናለሁ ግን አባዬ እውነት ለመናገር እስካሁን ድረስ እንደዚህ ታደርጋለህ ብዬ ጭራሽ ልቀበል አልቻልኩም የድሮ ኤቢ አሁን ብዙ ነገሯ ተቀይሯል ይኸውሉ ኤቢ ወደ ጅብነት ብትቀይር ራሱ እኔ አልጠላትም ልጅ ነው በቃ እናቴን አስታውቀኝ እሷን ማወቅ እፈልጋለሁ እሺ ዳጣ እረዳሻለሁ እኔም ከዚህ በላይ መቀጠል አልፈልግም ሁሉም ነገር በሰዓቱ መታወቅ አለበት ሰላምዬ እንግዲህ ከረጅም ጊዜ በኋላ ከራስ ቤቷ እግዚአብሔር ይመስገን በሰላም መታለች ቤተሰቦቻችን ተቀላቅለናል በጣም ደስ የሚለው እንግዲህ ሰላምዬ የቤቱ ድምቀት ናት ያው እንግዲህ ሰው ሆኖ ሰተቶች ቢኖሩም እሱንም ደግሞ ያደረገችው ሆነ ብላ አይደለም አንዳንድ ነገሮች ተጽዕኖ ሲፈጥሩባችሁ ማለት ሐሳባችሁ ከዛ ካላችሁበት ነገር የሚበልጥ ከሆነ አንዳንዴ ሐሳባችሁ ያሸንፋችኋልና ሰላምዬም እንግዲህ ያደረገችው እሱን ነው በጣም ነው ጋሽ ደሬን እንግዲህ ቤተሰቡን መላውን የምታከብረው ወይዘሮ ማርታን በጣም ነው የምትወዳት የምታከብራት ከምንም በላይ ማለት ነው ቤተሰቦቻችን እና በመጨረሻ እንግዲህ ያው በርግጥ ለውዴታ ሄነው ዋጋው ባይባልም እሷም ደግሞ ያለፈችበት ቻሌንጅ አለ የወለደቻት ልጇን ባለመታወቅ በስህተት በድንገት ተፈጠረች ልጇን እንግዲህ አንድ ቀን አቅፋ ጡቷን ሳታጠባት አንድ ቀን አቅፋትኝ እንደ ልጅ የእናትን ፍቅር ሳትሰጣት ኢቭን ወልዳ እንግዲህ ማለት እናት በመወለድ ሰዓት የሚሰማት ህመም በጣም ከባድና ይሄ ነው የማይባል ነው ሶ ያ በሆነበት ታይም ላይ እንግዲህ ነገሮችን ሁሉ ያንን ሁሉ ስቃይ አሳልፋ ግን ልጇን ለአንዲት ለሰከንድ ልጇን ሳታቅፍ ነው የተጣለባትና ያ ነገር በጣም ከባድ ነው ከሚባለው በላይና ያ ስሜት ይያለ እንግዲህ ብዙ አመታትን 18 አመታትን አብራ ተጉዛ ግን እስከዛ ጊዜ ድረስ ልጇን ማግኘት አልቻለችም እንግዲህ በደረጀን ብዙ ጊዜ ጠይቀዋለች ብዙ ጊዜ ተደጋጋሚ ሐሳብ ታነሳበታለች ግን አንድም ቀን ልጅሽ እዚህ ቦታ ነች ልጅሽ እንደዚህ ናት ብሏት አያቅምና እሱ ነገር በጣም ነበር እሷን ይጎዳት በጣም ያመማት በጣም ይደበራትና በመጨረሻ እንግዲህ በተገኘው አጋጣሚ ወይዘሮ ማርታ እንግዲህ ለስራ ወደ ዱባይ በሄደችበት አጋጣሚ እንግዲህ ጋሽ ደሬ ሳክሮ ነበረ በአጋጣሚና እንግዲህ ማታ መጥቶ እሷን ሲያቅፋት በቃ ማርቲ ምናምን እያለ ነበር ማርቲ እያለ ነበር እንትን ሲል የነበረውና እንግዲህ እሱን እሷ ሳይሆን ያው እሱ ባመጣው እንትን እሷ በቃ ቆይ ለምንድን ነው ግን በቃ ቢያንስ እንኳን ሌላ ቢቀር ህይወቴ እንዲሁ ጠፍቷል ተበላሽቷል ሄዶ ለምን
ልጅንም ካልተካም በማለት ነው እንግዲህ አብራ ያደረችው። ከዛ በኋላ ደረጀ በማያውቀው እሷ ራሷ አብራራ ልጁ ተፈጠረ ማለት ነው። እንግዲህ ከተጸነሰ በኋላ ያው ብዙ ምክንያቶችን ብደረድርም ግን ነገርዮሹ ትንሽ ከባድ ነበረ ማለት እንደዚህ ክብደቱም ከሚባለው በላይ ነበረ ክብደቱ። በዛን ታይም እንግዲህ ሁሉንም ነገር ይችላል ማለፍ ብዙ ተገዳለች። አሳማኝ ምክንያት ለመደርደር ብዙ ሞክራለች። ባሌ ነው ብላ ለማስተዋወቅ ብዙ ሰዎችን ዳጣን ራሱ ፈልጊ ሊስትላት ነበረ ግን አልተሳካላትም። በመጨረሻም እንግዲህ ያው ጥርጣሬው እንዲቀጠለ ነው። በተለይ አቢጌል ደረጀ ገና የእርግዝናዋ ወቅት ብላ ካሰበችበት ሰዓት ጀምሮ በቃ በጣም ሁሌ ጥያቄ ነበረባት። ሁሌ ሀሳቧ የአቢጌል ድርቅነቷ በቃ ከአባቷም ጋር ከሁሉም ሰው ጋር የሚያጣላት ባህሪዋ ይሄ ነውና በጣም ነበር የተናደደችው። በቃ ሰላምን ሁሌም በቃ ተጨቀጭቃት ነበረ። ተናገሪ ነበረ ጥያቄዋ። እሷም ደግሞ አልናገርም ብዙ ውዝግቦች ብዙ ክርክሮች አልፈዋል። በመጨረሻ እንግዲህ ሰላምዬ ያው ዙ ልትወልድ ነበረ ግን አጋጣሚ እንግዲህ ዘመድ ያገኝታ ወደዛ ሄዳለች። እንግዲህ እግዚአብሔር ይመስገን አሁን ልጇን ክርስትና አስነስታለች። ጠንክሮላታል በቃ ብዙ ነገሮችና እንግዲህ ዛሬ ይሄው ወደ ቤቷ ሄደው ማርታና እህቷ ሊጠይቋት ሄደዋል። ግን ይሄ ሊጠይቋት ሲሄዱ እህትየዋ ወይም ደግሞ የማርቲት የልጁን እንድልታይ ማመሳሰል ልትሰራ ነው እንጂ እንትን ልትል አይደለም። እሷም የልጅ እናት ናት። በርግጥ ግን በቃ እንጃ ከባድ ነው ጋይስ። በቃ ግን ያው ሁኔታው በጣም ከባድ ስለሆነ ሄደች ጠየቀች። ገና ከመድረሷ እንግዲህ ማርቲ የኔ ማየት የምፈልገው ልጁን ነው ቅድሚያ ቶሎ ልጁን ነው ማየት የምፈልገው አለ። ማን ይባል አንዴ ጋይስ አይባልም እኮ የእውነት አይባልም እውነት አይባልም እንዴ እንዴት ቀስ ተብሎ እንኳን ማርያም ማረችሽ እንኳን ለዚህ አበቃሽ ቢያንስ ከዛ ቀስ ተብሎ ሁሉም ይደረሳል ጋይስ። ግን ገና ደረሰ ማርቲ በቃ እኔ ልጁን ነው ቶሎ ብዬ ማየት የምፈልገው። በጥፊ በያት አለ እዛ ጋር ቤተሰቡን ተተራምሳለች። ዳጣና ውሃን እስኪ ማርቲዬ በቃ እስቲ ያመሳስሊያቸው ምናምን አላለች። ቤተሰቡ ተሰበሰበ መሀል ደረጀ ባለበት ይሄ ሁሉ መላ ቤተሰቡ ባለበት መካከል ይሄንን ማውራት በጣም ከባድ ነው ጋይስ። ግን አለች አይገርምም? ልጅቷ በጣም ኃይለኛ ናት እውነት ማለት ነው። ወይ በስማም በጣም ኃይለኛ ናት። መጥፎ ናት ጋይስ መጥፎ ናት። እንደዚህ እኮ አይባልም እንዴ በፍጹም አይባልም። ግን እሷ በቃ በጣም ድርቅናዋ በቃ እስከ ጥግ ነው እስከ ጥግ። ምንም መስሚያ የሚባል ነገር የላት። ማርቲ ታይ ብትልርክ መስሚያም የላት። በቃ አቢጌልን ነው በቃ የሆነው ነገርኝ። የሚገርመው ነገር የአቢጌል ደረጃ አሁን ላይ ማለት ወደ ራሷ መመለስ በጣም የሚያስገርም የሚያስደንቅ ነው። ዛሬም እንግዲህ ደረጀን እሷ እንኳን እንደዛ ስትለው ውሃና ዳጣ እኮ በጣም ነው የሚመሳሰሉት ምናምን ብለው ሲባሉ በቃ ደረጀ በጣም ነበር እንትን ያለው ክውና ያለው እና ማርቲ ያረባከኝ ዝም በይ መዲ ምናምን ስትላት በቃ ደረጀ የሚለው ጠፍቶት እንግዲህ መጨረሻ ብድግ ብሎ ነበር የወጣውና ኤቢ ነበር የቀርማ በርግጥ የወጣችው። ከዛ አባቷ ሲወጣ ስታየው ተከትለው ወጣይና መኪና ውስጥ በቃ አባዬ ይሄ ነገር እስከመቼ ነው በቃ ንገራት አባዬ ንገራት አለኝ ማለት ነው። ምክንያቱም እሷ ምን ነገር አልፈለገችም። በቃ ንገራት አባዬ ከዚህ በላይ ሽሽጋ ምናምን ባል ነገር የለም በቃ ንገራት እና ያላት ደረጀም እንግዲህ በቃ አልችላልኩኝ ኤቢ በቃ አልችላልኩኝ እንጂ እኮ እኔ ራሴን ነግራት ነበረ ግን አልችላልኩኝ እንዴት ብዬ ንገራት በቃ እንዴት ዙሮ መናገር የማይቀር ጉዳይ ነው እያለ ነው የሚገኘው። ያው እንግዲህ በርግጥ ከባድ ነው ስሜቱ ይሄን ነገር እንደዚህ ነው ብሎ ለመናገር እሱም አለበለዛ እኔ ነግራታለሁ እያለች ነው ኤቢ። ከዛ አይ በቃ ኤቢ እኔ ነግራታለሁ ምክንያቱም ግዴታ ስለሆነ ግን አልችላልኩ በቃ እያላት ነው። አይ አባዬ በቃ በጭራሽ እንደዛ ማድረግ የለብህም በፍጹም ያለ ውድ በግድ ግዴታ መናገር አለብህ ብለዋለች። ስለዚህ የሚችለውን ያክል እያደረገች ነው። አሁን ላይ እንግዲህ አባዬ በቃ ካንተ ጋር መሄድ እፈልጋለሁኝ ቲያትር ቤት ሂጄ ቲያትር ማየት አለብኝ ምናምን እያለችው ነውና በቃ ደረጀ በጣም ነው ደስ ያለው። በቃ የለፋውትን ያክል እንደዛ አንቺን ተለውጠሽ ስላየሁሽ በጣም ደስተኛ ነኝ ብዬ እወድሻለሁኝ አላት ማለት ነው። እሱም ፍቅሩን ገለጸላት። እሷም እንግዲህ እሺ አባዬ ብላ የአባቷን ትሯን ተቀበለኝ። ሁሉንም እንግዲህ በሰዓትና በጊዜው እናገራለሁኝ በቃ ትንሽ ጊዜ ታገሽኝ ብዬ ብሏታል።
በቃ ምንም የሆነውን ነገር እውነታውን መናገር መጋፈጥ ነው እንጂ ወደ ኋላ የሚባልበት ነገር አይደለም። በቃ ግዴታ መናገር አለብህ ብለዋለች። እሱም ያው በርግጥ አሁን ሰሞኑን አመቻችቶ እንግዲህ ዛሬ ዳጣንም እናቷ እንደሚነግራት እንደሚያስተዋውቃት ነግሯታል። ዳጣም እንግዲህ በጣም ነው በደስታ ፍንጥዝ ያለችው። እንደውም በቃ አባዬ እናቴን አስተዋውቀኝና ከዚህ ቤት ልሂድ እያለች ነበረ። እሱ ደግሞ በጭራሽ ከዚህ ቤት እንድትወጪ አልፈልግም፣ እንደውም እናትሽ ቤት ይዞ ትመጣለች ብሏታል። እንግዲህ ሁሉም ነገር ደስ በሚል ሁኔታ እንደሚጠናቀቅ ተስፋ እናደርጋለን። በቀጣይ ክፍል እንገናኝ። ሰላም ቆዩ። ላይክ ሰብስክራይብ አድርጉ።